ያለ መጠራጠር የሚያምኑ ካሉ ወደ መንግስቴ ይገባሉ አለ። በእነዚህ መጽሐፍ የሚያምን ካለ ገነት ይገባል አለ። የማያምኑ ቢኖሩ ግን ክፍላቸው ከነ አርዮስና ከነ ሰባሪዮስ ጋር ነው አለ። በእነዚህ መጽሐፍ የማያምን ካለ ገሃነም አስገባዋለሁ አለ ኢየሱስ። ስለዚህ ማመን አለበት ይሄ መጽሐፍ። በዚህ መጽሐፍ ደግሞ የምታምኚ ከሆነ ቅድም እንዳሳየውሽ አምላክ ተነስቶ ዘርአ ብሩክን ሳሙ የሚል ነገር አለ። ኢቭን ደግሞ ዘርአ ብሩክ አምላክን በላ የሚል ነገር አለ። ታውቂያለሽ? አምላክ ተበልቷል። ያው ባገኛቸው ጊዜ አንስቶ ዋጣቸው ይላል። 3 ባቄላ አገኛ፣ 3 ባቄላ ዋጣቸው። በቃ ይኸውልህ በቃ ማለት ያው እቺ አሁን በቃ ዋጣቸው፣ ያው ዋጣቸው፣ አምላክን ዋጣ። ከዛ ያው እኒህ የዋጣቸው እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እነዚህ 3 እንቁዎች የተባሉት 3ቱ አካል ሥላሴ ናቸው ይላል። እነዚህ ናቸው ይላል። አምላክን ዋጣ ይላል። ዘርአ ብሩክ ዋጣቸው። ያ ዘርአ ብሩክ ማለት ይሄ ነው። ፎቶ ራሱ አለኝ። ፎቶ ራሱ አለ ላሳይሽ። ዘርአ ብሩክ ይሄ ነው። ያው እዚህ ጋር ይሄ የማርያም ነው። እሺ ይሄ ደግሞ የሩፋኤል ነው። ያንዴ ለማንኛውም እሺ ምን ላድርገው ገና ቅዱስ ጊዮርጊስ አለ። ቆይ ይሄን እኮ የሚያስረዱ ሌሎች አካላቶች ይኖራሉ። ደግሞ አንድ ነገር ማወቅ ያለብን ማለት ነው ቤተክርስቲያን ይሄ ብቻ አለም ትምህርቷ አንድና አንድ የምታስተምረው ይሄን ሰውዬሽ አሁን ታላቁ የቤተክርስቲያን አባት ነው አቡነ ዘርአ ብሩክ ነው። እሺ አይሽ አሁን አቡነ ዘርአ ምን ሆነ ታዲያ? አምላክን በላ፣ አምላክን ዋጣቸው። ያው ማን ኢምራን በቃ ተነጋገርን እኮ አይደል እንዴ? እሺ ምን ላድርጎሽ? አይ ተነጋገርን፣ ግን አሁንም እንደዛው በዛው ልክ ታላግጣለህ። ኖ ዋጣቸው ወይ ቡርቴ አላህ ነው ያለው። ያወጣቸው ያልኩ አምላክን ዋጣቸው። ባገኛቸው ግን አንስቆታቸው። እኔ በቃ ይቅር ይበል፣ በእውነት ይቅር ይበል። በቃ ኢምራን ግን ይቅር ይባል። ቡርቴ አይደለም ከዋጣቸው ይላልኩ መጽሐፉ። ከዛ ደግሞ ተመልከች፣ ያዋጣቸው እና ማናቸው ተመልከች፣ ያዋጣቸው እኒህ የዋጣዎች እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እነዚህ 3 እንቁዎች የተባሉት 3ቱ አካል ሥላሴ ናቸው ይላል። እነዚህን ነው ያወጣው ይላል። የቅድሙ እሱ አምላክን ዋጣ ይላል። እንዴት ነው አምላካቸው የሚዋጣው? ቡርቴ ያስረጅኛ ፕሊስ። ይሁላ አሁን ከመጽሐፍ ቅዱስ ውጪ ነው። ይሁላ አንደኛ ከመጽሐፍ ቅዱስ ውጪ ነው። ሲቀጥል ደግሞ ኢየሱስ ደግሞ ምን አለ? በእነዚህ መጽሐፍ ያላመነ ካለ ገሃነም ይገባ አለ ኢየሱስ። ቅድም እንዳሳየሁሽ ያው ኢየሱስ ምን አለ? በእነዚህ መጽሐፍ የሚያምን ካለ ከነ አርዮስ ጋር ነው ሲኦል ቪአይፒ። አርዮስ ማለት በክርስትና ታች ገሃነም ያለ ሰው እሱ ጋር ነው ገሃነም የሚያስገባው ያለ መጠራጠር። ያው የሚጠራጠር ካለ የማያምኑ ቢኖሩ ግን ገሃነም ነው አለ። ስለዚህ ግዴታ አንድ ኦርቶዶክስ በዚህ መጽሐፍ ማመን አለበት። በዚህ መጽሐፍ ደግሞ ካመናችሁ ያው እዚህ ጋር አምላክ ተበላ ይላል። ምን ላድርግሽ? ቆይ ቡርቴ በልሽ። ለማንኛውም ደህና ደሩ። ኖ እንደዚህ ደህና ደሩ በቀላሉ አንፋታ። እሺ መጽሐፍ ቅዱስ ላይ እንምጣ ቡርቴ። መጽሐፍ ቅዱስ ላይ አምላክ የሚያደርገውን ላሳይሽ። ለክርስትና ያለው መጽሐፍ ቅዱስ ይኸውልህ፣ በጥቅሉ መጽሐፍ ቅዱስ አንተ አታስተምረኝም። ልንገርህ ስለ መጽሐፍ ቅዱስ ቁጥር 1 የሚያስተምረው አትጠይቀኝ። ቆይ ልንገርህ ስለ ለምንድን ጥያቄው ይሄ የማይሆን ነገር ልታነሳ እኮ ነው አይደለም። መጽሐፍ ቅዱስ የሚያስተምረው ቁጥር 1 የሚገልጸው እግዚአብሔር ነው። ማማስ ይጸጥ ወይ እንትን የሚለው ስለ እግዚአብሔር ነው። በቃ በጥቅሉ ማለት ነው። እሺ ምሳሌ እዚህ ጋር እግዚአብሔር አንተ የምትለውን የሚያነሳው ፓርት ራሱ የሚተነትንበት ሌላ መንገድ ይኖረዋል። በእርግጠኝነት የምነግርህ ጭራሹኑ ይሄን ቃል በቃል ቁጭ አድርጎ በእንደዚህ አይነት ትምህርት እንድንማር አያመጣም። አስተምሮንም አያውቅም መጽሐፍ ቅዱስ። ቤተክርስቲያንም ደግሞ እንደዚህ አስተምራን አታውቅም። እሺ መጽሐፍ ቅዱስ እኔ አንተ ከየት እንደምታመጣው አላውቅም። እሺ ቡርቴ መጽሐፍ ቅዱስ ያው ይታይሻል ምንድን ነው የሚለው? ከዛ እሺ እስቲ ቢያንስ ደህና ነገር ሲያወጣ አሁን እርግጠኛ ነኝ ፈልገህ የምታወጣው የማይሆን ነገር ነው። እሺ ቆስቲ ምንድን ነው የምትለው? እስኪ አንብቢያት። ይኸው አላልኩም መጽሐፍ ቅዱስ ከወጣ ምን ላድርገው? እሺ ቡርቴ መጽሐፍ ቅዱስ ያው በቃ እሺ ይሄን ልተውና እሺ በቃ ይሄን ትቸዋለህ። ይሄን አንብቢልኝ ምንድን ነው የሚለው? እሺ ብቻ አንብቢያት እስኪ። ሱብሃንአላህ ያቻ በቃ ቤተክርስቲያን ነግሯቸው ለዛ ከሆነ ወገኖቻችን እባካችሁ መጽሐፍ ቅዱስን አንብቡ። ጻፉላችሁ ኮሜንት ላይ አንብቡ። መጽሐፍ ቅዱስን ያነበበ ሙስሊም ይሆናል። እነዚህ ሁሉ ብታነቡ ምን እንደሆነ ይገባል። ይምራን ያለ ጊዜ እናውራ ወንድሜ። ቆይታ ወራለሁ ወገን። እሺ ፕሊዝ እሷ ገልጨነት ትመጣለህ። ቡርቴ ና ይሄን አንብቢ። ምንድን ነው የሚለው? እርሷ ይቺ ሴት ዛሬ እንድንበላው ልጅሽ አንብብልኝ ፍልስጥኝ። አንተ አይደለም ቆይ በተናንተራን ጠብቀኝ። አይ ምን ላይ ነው? ቆይ መጽሐፈ ነገሥት ካለ ምዕራፍ 6 ላይ የእግዚአብሔር ቃል ላይ መጽሐፈ ነገሥት
ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበለዋለን አለችኝ። ልጄን ቀቅለን በላነው ይላል። አውዙ ቢላህ መጽሐፍ ቅዱስ ነው። ልጄን ቀቅለን በላነው። ቀቅሎ ደግሞ ያስፈልጋል። ያው ልጄን ቀቅለን በላነው። አንቺ አሰቅም ብር በቃ ኧረ እኔ አንተ ነው የምታስቀኝ። በኢየሱስ በል በእናትህ ልጄን እስቲ አታይሽም? ልጄን ቀቅለን በላ ነው ይላል። ያው አይልም በቃ ሌላ እንትን ይኖረዋል። እሺ በቃ ይሄ በመጽሐፍ ደግሞ ልክፈትልሽ። በመጽሐፍ ልክፈተው። እሺ ይላል ቀቅለን በላ ነው ይላል። ኢምራን መልሰው። አመሰግናለሁ። አንዴ አትግባ መሀል ላይ አንተም ተራለህ። እሺ ወገኔ አንተም ተራ ነው። በተራ እናውራ። እሷ ጋር ጨርሰን አንተ ጋር ደግሞ እመጣለሁ። እና ልውረድ ላስረዳህ ነው። ኖ ቆይ ትገባለህ። መሀል ከዚህ በኋላ ተወርዳለህ። ተራህን ጠብቅ። እሺ በተራ አለ። አሁን እዚህ ጋር የሚቀድሙ ክርስቲያኖች እነሱ ጋር ላወራና አንተ ደግሞ ታወራለህ። እሺ ቡርቲ በመጽሐፍ ደግሞ ልክፈትልሽ። ችግር የለውም። በመጽሐፍ እንክፈተው። መጽሐፈ ነገሥት ካለ እንክፈተውና እንየው። በቃ እኔ ታች ሆኜ እሰማለሁ። በእናትህ አንተ በቃ አይ ችግር የለውም። እነዚሁ ሊመልሱልህ እኮ ነው። አንቺ አታውቂው አላባቆማ መች እንደዚህ እንትን እላለሁ። ስለዚህ አይሽ አይደለ ቡርቲ፣ አሁን ከዚህ ምን አየሽ? እኛ የምናወራው በመጽሐፍ ነው። ያው መጽሐፉን ከፈኩልሽ ምን ይላል አይደለም? መጽሐፉ እኮ ይኸውልህ አውድ ይኖረዋል። አሁንም አትሳሳት። መጽሐፉ አውድ ይኖረዋል። ሊል የፈለገው ትርጉሙ ሌላ ነው አይደለም? አይ እንዲህ ቃል በቃል አትናገር። አይደለም ልጄን ቀቅለን በላ ነው በቃ ይሄ ይኸውልህ አውድ ይኖረዋል። ታሪኩም ሌላ ይሆናል። በእርግጠኝነት የምነግርህ ማለት ነው። ልጄን ቀቅለን በላ ነው። አንተ ይቅር ይበልህ እንጂ በቃ እንደዚህ አይነት ነገር አትናገር። መጽሐፍ ቅዱስ ነው እኮ። እሺ አሁን እኮ ይሄን ለምን አወጣኸው? አንተ እኮ የሆነ ርዕስ ስትመርጥ እኮ ልታስተምር አልገባኝም። እዚህ ጋር ልጄን ቀቅለው በላ ይላል። እግዚአብሔር እንደውም ያስበላቸው። ለምን እግዚአብሔር አስቀድሞ ምን አለ? ያው ጠላቶች ከበው ባስጨነቁ ጊዜ አምላክ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የሴት ልጆችህን ስጋ ትበላለህ አለ እግዚአብሔር። እግዚአብሔር የገዛ ልጅህን ስጋ አበላሃለሁ አለ። እዚህ ጋርም ደግሞ ልጃቸውን ቀቅለው በሉ ይላል። እግዚአብሔር ለምንድን ነው ሰዎችን ቀቅሎ እርስ በርስ የሚያስበላቸው የሚያበላላቸው? ይሄ ግራ ገባኝ። ያው ልጄን ቀቅለን በላ ነው። ሁላችንም ስክሪንሾት አድርጉ። ያው መጽሐፍ ቅዱስ ነው። እሺ ምን እናድርግ ቡርቲ? ሰው ሁሉ ከባድ ነው ግን በእውነት ከባድ ነው። በልሽ በቃ እኔ አነበዋለሁ። ከአባቶችም ትርጉም እጠይቃለሁ። እርግጠኛ ነኝ አውድ ይኖረዋል። አውዱንም እመለከታለሁ፣ እሰማለሁ። አንድ ነገር ልንገርሽ፣ ወላሂ ልሻለሁ። ይሄን ጥያቄ ሄደሽ ብትጠይቂያቸው አትመራመሪ ነው የሚሉሽ። ቃል ልግባልሽ፣ በቃ ቃል ልግባልሽ ቡርቲ። አንቺ አንብበሽ መልስ ካመጣሽ ጀግና ነሽ። የለውም ወላሂ የለውም። ልንገርሽ፣ አብዛኛው ቄስ ምንድን ነው የሚለው? ትቀጸፋላችሁ፣ አይጠየቅም ነው የሚለው። ምን ሆነ ነው ኢምራን? ክርስትና እኮ ማለት ብዙ ክርስቲያኖች እኮ እንትን የሚሉት እኮ በዚህ መጽሐፍ ቅዱስ ነው። ህይወታቸውን እየመሩ ያሉት እኮ በዚህ መጽሐፍ ቅዱስ ነው። አሁን አንተ መርጠህ እንድች ፒክ ስላረክ መጽሐፍ ቅዱስ ጠቅላላ ፎልስ ነው ማለት አይቻልም። እሺ ትክክል የሆነ ነገር ንገሪኝ፣ መጽሐፍ ላይ ትክክል የሆነ ነገር ንገሪኝ እስኪ። ከአንድ ምዕራፍ ጥቀሽልኝ። እሺ ዝም ብዬ ልክፈት፣ ወላሂ ዝም ብዬ ልክፈት። እንደዚህ ዝም ብዬ ልክፈተው። እሺ ያስኬዳል። አቤት ይኸው ቲክ ያረክበት በምን ላድርገው? ይሄን ልተው በቃ። በዚህኛው ላድርግልሽ። ያው አይኔን ልጨፍን፣ ወላሂ አይኔን ጨፍኛለሁ። ወላሂ ቢሻ አይኔን ጨፍኛለሁ ካመንሽኝ ማለት ነው። በቃ እሺ ምሳሌ እዚህ ጋር ልግለጠው። እንደዚህ ለምሳሌ ስለ ጢሮስ የተነገረ ሸክም ይላል። ከዛ በኋላ የተርሴስ መርከቦች ሆይ አለቀሱ፣ ፈርዖን ቤት የለም እያሉ ነበር። አሁን እሺ እዚህ ጋር እንጀምርና ይሄ ስንት ነው? ትንቢተ ኢሳይያስ ምዕራፍ 22 ነው አይደለ? ስለ ራእዩ ሸለቆ ይላል አይደለ? አሁን ይሄንን በዚህኛው ብከፍተው ቡርቲ ወላሂ ስማም ይጋጫሉ። ላሳይሽ፣ ልክፈተው ዝም ብዬ ላሳይሽ እንደሚጋጩ። አይ አይጋጩም፣ ወላሂ ይጋጫሉ፣ ወላሂ ይጋጫሉ፣ ወረበል ካዕባ ይጋጫሉ፣ ወላሂ ይጋጫሉ። ልክፈት ላሳይሽ። ምን ሆነ ነው? እኔ ጋርም እኮ መጽሐፍ ቅዱስ አለ። እሺ ይሄን አንብቢ። ምንድን ነው መጽሐፍ ቅዱስ? አሁን ዝም ብዬ ዘግቼ ከፍቼልሻለሁ። አንብቢ። ምንድን ነው የሚለው? እሺ ስለ ጢሮስ የተርሴስ መርከቦቹ ያልቅሱ፣ ፈርዖንና ቤትም የለም መግባት የለም ይላል። ይሄ ትንቢተ ኢሳይያስ ምዕራፍ 23 ነው። አሁን በሌላ ደግሞ ፈትሽ ተመልከች፣ እንዴት እንደሚጋጭ እንዲገባሽ። ትንቢተ ኢሳይያስ 23 እስኪ አንብቢ። ምንድን ነው የሚለው? ሱብሃንአላህ ሁላችሁም ታዘቡ። ኦኬ ለምን ሌላ መጽሐፍ ቅዱስ ከፍታለሁ እኮ ነው ያልከው?
መጽሐፍ ቅዱስ ራሱ አይደለም። ግን በሌላ ይሄ እኮ ትርጉም ታብ ነው። በሌላ ምን ትርጉም ሆነ ነው? መጽሐፍ ቅዱስ ዋ- ክፈት። እሺ በቃ በመጽሐፍ ልክፈትልሽ፣ ችግር የለም። በመጽሐፍ እንከፍተዋለን። በዚህ ልክፈትልሽ። አዎ። እሺ ትንቢተ ምንድን ነው የሚለው? ትንቢተ ኢሳይያስ ምዕራፍ 23 ኢሳይያስ እሺ ትንቢተ አንብቢ። ኢሳይያስ ምዕራፍ ስንት? 23 ቆይ ምዕራፍ ስንት ነው? ምዕራፍ 23 ወይም ደግሞ ምርጥ ነገር ላሳይሽ። ምርጥ ነገር ትንቢተ ኢሳይያስ ይኸው ምዕራፍ ስለ እዛው ላይ ቆይ፣ ትንቢተ ኢሳይያስ ምዕራፍ 6 አየሁ እንዲገባሽ። አይሻል እርስ ይኸው በርሳቸው በቃ ራሳቸው ነው። ትክክል ነው። አይደለም ምንም እሺ የተቃረነ የተጣረሰም አለ። እሺ ነገር የለውም። እሺ ላሳይሽ አንተ አሁን ላሳይሽ። ያነበብኩትን እኔም እያነበብኩት ነው። እሺ አንቺ አይ ያልሽው ይኸውልህ ኢምራን አንቺ እኔ ያልሽው ራሴ የትኛው? እያነበብኩት ነው። እሺ አንቺ ያልሽው የትኛው እትም ነው? መጽሐፍ ቅዱስ ነው እሺ መጽሐፍ ቅዱስ የትኛው ነው? እትም ማለት ብዙ እኮ መጽሐፍ ቅዱስ ነው ያለው ቡርቴ። ይሄ አለ፣ ይሄ አለ፣ ይሄኛው አለ፣ ከዛ ቀጥሎ ይሄኛው አለ፣ ይሄኛው አለ፣ ይሄኛው አለ። ይቻላል 1 2 3 4 ከዚህም ውጭ ብዙ አለ። እኔ ያለኝ እነዚህ ናቸው። ሌላ በጣም ብዙ አለ። እሺ አሁን እጅሽ ላይ መጽሐፍ ቅዱስ አለ ቡርቴ እንድታነብልኝ። አዎ አለ መጽሐፍ ቅዱስ አለ ትንቢተ ኢሳይያስ ምዕራፍ 6 ክፈች። እኮ ከፈትኩኝ እኮ። ምዕራፍ 6 ኦኬ ምዕራፍ 6 ነው። አንብቢ። ሁላችሁም አሁን ይገባችኋል። ብዙ ነገር ሪከርድ አድርጉልኝ። እሺ አንብቢ። ለምን አሁን የከፈትነውን ለምንድን ታውከው? ምንም እኮ የተቃረነ ነገር የለውም። ወላሂ እኔ ጋር አይ በጣም አንተ እሺ አንዴ ከዚህን ጀምሮ እኔ ጋር ግን ምንም ልዩነት የለውም በነገራችን ላይ። 6 ክፈች አንዴ። እሱ ላይ መጣለን 6 ክፈች አንዴ። አይ ሜቢ ይኸውልህ የቃል ነገር ሊኖር ይችላል። ሀሳቡ ካልተለየ ድረስ ደግሞ ምንም ችግር የለውም። እሺ ምዕራፍ 6 ክፈችና ላሳይሽ፣ ችግር የለውም። እሺ ምዕራፍ 6 ትንቢተ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 እሺ ከፍቻለሁ። አንብቢ። ንጉሥ ኦዚያን በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ምንድን ነው ታዲያ? ቤተ መቅደሱን የሞላው ምንድን ነው? ኦኬ ይሄ እኮ ሊገልጽል ማለት መግለጽ የፈለገው ነገር ሊኖር ይችላል። አንድ ቤተ መቅደሱን የሞላው ምንድን ነው? የልብሱ ዘርፍ የልብሱ ዘርፍ። ይሄን አዙልኝ እንዳረሱ ይገርምሻል። እኔ መጽሐፍ ላይ ደግሞ ተመከችም እንደሚል ሁላችሁም ያዙ። ቤተ መቅደሱን የሞላው የእግዚአብሔር ቀሚስ ነው። እዚህ ጋር ደግሞ ተመከችም እንደሚል ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ተቀምጦ አየሁት። ምስጋናው ቤቱን ሞልቶት ነበር ይላል። አንቺ ጋር ያለው ቀሚሱ ይላል፣ እዚህ ጋር ምስጋናው ይላል። የትኛው ትክክለኛው? አይሻ ቡርቴ እስቲ መጽሐፍ ቅዱስ ነው እንትን በለው እስቲ። ያ መጽሐፍ ቅዱስ የኦርቶዶክስ ጥያቄ ቁጥር 1 ቤተ መቅደሱን የሞላው የእግዚአብሔር ምስጋና ነው ወይስ የእግዚአብሔር ቀሚስ? አንቺ ጋር ያለው ቀሚስ ላይ ነገር ደግሞ ምስጋና ይላል። ያው ልጨምርልሽ። ይሄ ነው። አሁን ይሄን በሙሉ አታነቡትም እናንተ አታውቁትም። በደንብ ተማሩ። እንደዚህ ነው የሚጋጨው እርስ በርሱ። ይገርምሻል ደግሞ ሰውየው የመጽሐፍ ቅዱስ ጸሐፊያን ደግሞ እንትን አይችሉም። ይሄ 1 2 3 4 5 6 7 8 ብለው ማለት ነው 5 ነው ይላሉ። 1 ሲደማ 1 ሲደማ 1 ሲደማ 1 ኢኳልስ ቱ 5 ነው ይላቸዋል። የማይሆን ሂሳብ ማለት ነው። እሱን ደግሞ ላሳይሽ እስኪ። አሁን ትቆጥራለሽ ቡርቴ፣ እኔ ሳይም ትቆጥሪያለሽ። ተስማማሽ? እንግዲህ እሺ በቃ ኢምራን አሁን ታች ያሉት አናግራቸው። በቃ ከኔ ጋር እኮ ጨረስን። የመጨረሻችን ብቻ እቺን ብቻ። ይሄ ሁሉም ህዝብ ማየት አለበት። የዘሩባቤል ልጆች ሜሱላም አንድ በይ ቁጠሪ። እኔ ጋር አንድ ያልሽ ቁጠሪ። አንድ በይ። እየቆጠርኩ ነው በልቤ። እሺ ሜሱላም 2፣ እህታቸው ሰሎሚት 3፣ ሐሹባ 4፣ ኦሄል 5